ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የተሰጠ መግለጫ። ግን ኢየሱስ የሆነ ጊዜ የመርሳት ችግር ገጠመው። ከከብቶች ጋር የወሰዳችሁ ሰላም ኦርቶዶክሳውያን ባለማህተቦች እንደምን ቆያችሁ፣ እንደምን አረፈዳችሁ። እነሆ ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። የዛሬው ቪዲዮ የዛሬው አጀንዳችን የሚሆነው በአርሲ ምዕመን ላይ በአርሲ ኦርቶዶክሳውያን ባለማህተቦች ላይ እየተፈጠረ ስላለው የሃይማኖት ጭፍጨፋ፣ ሃይማኖት ተኮር ግድያ አስመልክቶ የምንመለከት ይሆናል። ከጭፍጨፋውም የተረፈችው የምትመለከቷት ህፃን ልጅ እንግዲህ የተናገረችው ንግግር አለ። እሱን ማብረን የምንመለከት ይሆናል። እስከ ቪዲዮ መጨረሻ አብራችሁ እንድቆዩ ስል በሉ እግዚአብሔር ስም ጠይቃለሁ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳዘነጉ። ወደ ቪዲዮ እንግዲህ በአርሲ ኦርቶዶክሳውያን ባለማህተቦች ላይ እየተፈጠረ ያለው ነገር የአሁናዊ ጉዳይ አይደለም፣ ነባራዊ ከዚህ ቀደም የነበረ ነገር ነውና አምናም እንደተመለከትነው ከዚህ ከሁለት ዓመት በፊትም 2015 2016 ብዙ ሰዎች ናቸው የተገደሉትና በዚህ ጉዳይ ላይ ቤተ ክህነቱ ዝምታ መርጦ ነበረ። ትናንትና ማታ ነው መግለጫ የሰጠው። እኛ መግለጫውን አይደለም የምንፈልገው፣ መግለጫውን ሳይሆን የምንፈልገው ተግባራዊ ነገር ነው የምንፈልገው። ብዙ ዓመታትን በእንደዚህ አይነት መልኩ በእንደዚህ አይነት ነገር ላይ አብረን በመግለጫ ብቻ ብዙ ነገር ተደርጓል። መግለጫውን የመግለጫ ጋጋታ አንፈልግም ማለት እፈልጋለሁ። እንግዲህ አቶ ኢብራሂም ከድር የተባለው ግለሰብ የወረዳው አስተዳደር በቦታው ላይ ተገደሉ የተባሉት ሰዎች ሐሰተኛ መረጃ መሆኑን እየተናገረ ያለው ይህ ነገር የመንግስት እጅ ሳይኖርበት አይቀርም ብለን እንድንናገርና አፋችንን ሞልተን እንድናስብ ካደረገው ነገሮች መሃል ይሄኛው የምትመለከቱት ነው። አቶ ኢብራሂም ከድር እንግዲህ ሙስሊም ናቸው። ያው አላቅም ብቻ ሌላ ነገር ዋሃብያም ሊሆን ይችላሉ፣ አናቅም። ብቻ ይህ በሃይማኖት ተኮር ጭፍጨፋን እጃቸው ሳይኖርበት አይቀርም ብለን እንድናስብ ያደረገን ጽሁፍ ነውና ዜናውን ይዞት የወጣው ቢቢሲ ነው። ቤተ ክህነቱም ዝምታ መርጦ ነበረ። ትናንትና ማታ ነው እንግዲህ ቤተ ክህነቱ መግለጫ ያወጣው። እሱንም ደግሞ በልመና የሚመስል ነገር ነው። በልመና እንጃ አላቅም፣ በልመና ይሁን ወይ ደግሞ ተገደው ይሁን እንደዚህ አይነት መግለጫ ያወጡት። እኛ እንደዚህ አይነት ነገር ውስጥ ባንገባም፣ ነገር ግን ሁሌ እንደዚህ ዝም ባላችሁ ቁጥር ዋጋ እየከፈልን ያለ ነው እኛ ባለማህተቦች ኦርቶዶክሳውያን ክርስቲያኖች ነን። እናንተ ዝም ባላችሁ ቁጥር ገዳማውያን አባቶች ናቸው ዋጋ የሚከፍሉት። በዝቋላ አይተናል። ከዝቋላም አልፎ ደግሞ በአሁን ሳለ ወደ አሰቦት ገዳም እየተሻገረ እንደሚገኝ እያየንና እየተመለከትን እንገኛለን። በአሰቦት ገዳም ላይ እንዳሰማችሁት በባለፈው ነዋሪዎቹን ገለው ጨፍጭፈው ነው የሄዱት እና አንድ ልጅ ተርፎ ወደ ሆስፒታል እንደገባ ነበር የሰማነው። እናንተም ዝም ባላችሁ ቁጥር ዋጋ የሚከፍለው ዳር ላይ ያሉ ኦርቶዶክሳውያን ባለማህተቦች ናቸው። እባካችሁን አባቶች ሆይ በእንደዚህ አይነት መልኩ ዝምታን ባትመርጡ፣ ልጆቻችሁ እየተጨፈጨፉ እያያችሁ ዝምታን ባትመርጡ መልካም ነው። አቡነ ያሬድ እንግዲህ ይህ መረጃ ሲወጣ ማህበረ ቅዱሳን ጋር ለሊት ደውለው የፖስታችሁትን ፖስት ዜናው እንዳይሰራጭ ብሎ አስተላልፈው ነበረ። ዝምታን አርምሞን ገንዘብ ያደረጋችሁ አባቶች ሆይ በእንደዚህ አይነት መልኩ እግዚአብሔርን ነው የምላችሁ ብዙ ዋጋ እንደምንከፍል አትጠራጠሩ። ብዙ ዋጋዎችን እንከፍላለን በእንደዚህ አይነት መልኩ። እኔ አላቅም፣ መግለጫውን ስሙት እስቲ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የተሰጠ መግለጫ። በኦሮሚያ ብሔራዊ ክልላዊ መንግስት በምስራቅ አርሲ ዞን አስተዳደር በጉና በመርቲ በሸርካና በሆሎንቆ ዋቢ ወረዳዎች ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ ጥቅምት 14 ለ15 ቀን 2018 ዓ.ም በጉናና መርቲ ወረዳዎች 17 ክርስቲያኖች፣ ጥቅምት 17 ለ18 ቀን 2018 ዓ.ም በሸርካ ወረዳ 3 ክርስቲያኖች እንዲሁም ጥቅምት 18 ለ19 ቀን 2018 ዓ.ም በሆንቆሎ ዋቢ ወረዳ 5 ክርስቲያኖች በድምሩ በጥቅምት ወር 2018 ዓ.ም ብቻ 25 ኦርቶዶክሳውያን ወገኖቻችን ሀገራችንና ምድራችን ብለው በሰላም በተኙበት በድንገት ማንነታቸው ባልታወቀ ታጣቂዎች በአሰቃቂ ሁኔታ እንደተገደሉና ግድያውን ከዕለት ወደ ዕለት እየተባባሰ መሆኑን የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት የላከውን ሪፖርት ቋሚ ሲኖዶሱ የተመለከተው በከባድና ጥልቅ የሀዘን ስሜት ነው። በመሆኑም በምስራቅ አርሲ ሀገረ ስብከት እንዲህ አይነቱ አሰቃቂ ድርጊት ሲፈጸም የቆየው በተደጋጋሚ እንደመሆኑ መጠን እንዲህ አይነቱ አስነዋሪ ድርጊት በቅዱሳት መጻሕፍት ሆነ በሰው ልጅ ሰብአዊ መብት ፈጽሞ ተቀባይነት የሌለው፣ በነጻነት የማምለክ ህገ መንግስታዊ መብትን የሚጋፋ፣ ተከባብሮና ተቻችሎ የመኖር መንፈሳዊ ሴቶቻችንን የሚያጠፋ፣ ክብረ ነክና ሊወገዝ የሚገባው ይህ ስነ ምግባራዊ ድርጊት በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በጽኑ አውግዞታል።
ሆኖም ጉዳዩ በቀጥታ የሚመለከታቸው መንግስታዊ አካላቱም ይሁን ኢሰብአዊ የሆነ ተግባር በጽኑ በማውገዝና በሕገ መንግስቱ የተረጋገጠውን በህይወት የመኖርና የእምነት ነጻነት መብትን እንዲያስከብሩልንና ይህን አስነዋሪ ድርጊት የፈጸሙትን ህገወጥ ግለሰቦች ለህግ በማቅረብ የህግ የበላይነትን ከማረጋገጥ በተጨማሪም በቀጣይ እንዲህ አይነቱ ህገወጥ ተግባር እንዳይደገም አስፈላጊውን የህግ ከለላ በመስጠት ኃላፊነታቸውን እንዲወጡ ቋሚ ሲኖዶስ መንፈሳዊ ጥሪውን ያስተላልፋል። በመጨረሻም በደረሰው ጉዳት የተሰማንን ከፍተኛ ሐዘን በድጋሚ እየገለጽ ለሟች ቤተሰቦችና ለመላው ኢትዮጵያውያን መጽናናትን በመመኘት በግፍ ህይወታቸውን ላጡት ወገኖቻችንም እግዚአብሔር አምላክ ዕረፍተ ነፍስን እንዲያድልልን ቅድስት ቤተክርስቲያን ትጸልያለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ጥቅምት 20 ቀን 2018 ዓመተ ምህረት አዲስ አበባ ኢትዮጵያ። እንደሰማችሁት ነው እንግዲህ ብዙ መግለጫውን እንጃ ንቀትና ፌዝ የተሞላበት እስኪመስል ድረስ ተገዳችሁ እስኪመስል ድረስ መንፈስ ቅዱስ ሳይሆን ፖለቲከኞች የሾማችሁ እስኪመስል ድረስ እንደዚህ አይነት ነገር በእንደዚህ አይነት መልኩ ዝምታን መምረጣችሁ ማምላክን በጣም ታሳፍራላችሁ። በጣም ልጆቻችሁ በአራቱም አቅጣጫ እንደ ቅጠል እየረገፉ እያያችሁ ዝም። ካህናት አባቶች የጥይት ራስ ሲሆኑ እያያችሁ ዝም። ካህናት አባቶች ቀድሰው ሲወጡ ቁርቦ ሲወጡ ሊቀድሱ ሲገቡ በስለት እየተወጉ በድንጋይ እየተጨፈጨፉ ጥይት እየተተኮሰባቸው የጥይት ራት እየሆኑ እያያችሁ ዝም። ሁሌ ዝም። ማምላክን በጣም የሚደክም ነገር እኮ ነው። በጣም የሚያስጠላ ነገር እኮ ነው። በጣም ከኛ በላይ ተሰሚነት ያላችሁ እናንተ ናችሁ። መንጋውን የመጠበቅ ግዴታ አለባችሁ። በጎቻችሁን የመጠበቅ ግዴታ አለባችሁ። እንደ አባት ልጆቻችሁን የመጠበቅ ግዴታ አለባችሁ። እንደ አባት አባት ሁኑ፣ እንደ እረኛ እረኛ ሁኑ፣ እንደ መንጋ ጠባቂ መንጋ ጠባቂ ሁኑ፣ እረኛ ሁኑ። አይ እኛ እንደዚህ አንልም ሪስክ ውስጥ አንጋ ምትሉ ከሆነ ቦታውን ለቃችሁ ሂዱ። ለና አቡነ ጴጥሮስ፣ ለና አቡነ ይስሐቅ፣ ለና አቡነ ናትናኤል፣ ለና አቡነ አብርሃም ለቃችሁ ሂዱልን። እነሱ ነገሩ በሙሉ ከምዕመኑ ጋር እኩል የሚጮሁ አባቶች ናቸው። ከምዕመኑ ጋር ልጆቻቸው ሲታሰሩ ልጆቻችን ታሰሩ ብሎ እስር ቤት ድረስ ሄደው የሚጠይቁ አባቶች ናቸው። እና አቡነ ይስሐቅን አይተናል፣ ተመልክተናል። እና አቡነ አብርሃም ምንም ነገሩን ኦርቶዶክሳን ባለማህተቦች ሲጨቆኑ ነገሩ መልስም ያገኝም አያገኝም ከምዕመኑ እኩል አብረው የሚጮሁ ናቸው። ትንሽ ነገር በተናገሩ ቁጥር ነገሩ በሙሉ ወደ ፖለቲካ የሚሄዱባት አባት ናቸው። ይሁን ወለነሱ ተውና ሂዱልን። በጣም ነው የምታሳፍሩት፣ በጣም ነው የምታሳዝኑት። እግዚአብሔርን ነው የምላችሁ። ልጆቻችሁ ያለቁ ያያችሁ ዝምታና አርምሞ መርጣችሁ ገንዘብ ማያደረጋችሁ አቡነ ያሬድን ከዚህ ቀደም ብዙዎቹ ተናግሯል። በአቡነ ያሬድ ጉዳይ ላይ ተመልከቷቸው እስቲ። እኛ አርሲ ሀገረ ስብከት ያለነው ኦርቶዶክስ እምነት ተከታይ አቡነ ያሬድን አንፈልግም። አያችኋቸው አይደል? ይህ መረጃ የወጣው ይህ እንደዚህ አብረው ቁጭ ብለው ድምጻቸውን እያሰሙት ያሉት የአርሲ ኦርቶዶክሳን ባለማተቦች ካህናትም ጭምር ይህን ነገር እያሰሙ የነበረው የዛሬ 2015 ዓመተ ምህረት ነበር። 2015 ዓመተ ምህረት ነበር ይህን ነገር ሲያሰሙ የነበረው። አስቡት እንግዲህ 4 ዓመት ሙሉ ይህንን ጩኸት ለቤተ ክህነት ሲያስተጋቡ የነበሩ ኦርቶዶክሳን ባለማተቦች በአቡነ ናትናኤል ምትክ የገቡ አባት ናቸው። እንግዲህ አቡነ ናትናኤል እየነበሩ እኮ ኦርቶዶክሳን ባለማተቦች እኮ ይህን ያህል አልተጨቆኑም ነበር፣ ይህን ያህል አልተገፉም ነበር፣ ይህን ያህል አልታረዱም፣ አልተገደሉም ነበር። እርሳቸው ሲገቡ ግን ዝም ጭጭ በማለታቸው ምክንያት የአርሲ ኦርቶዶክሳን ባለማተቦች ሲጨፈጨፉ ዝምታና አርምሞ ገንዘባቸው አድርገው ቁጭ ብለዋል። ተው እኛን ጥቁር እያስለበሳችሁ እናንተ በጥቁር መኪና የምትጓዙ አባቶች ተው፣ ግን ተው፣ ግድ የላችሁም። እቺን ብላቴና ተመልከቷት። ከጭፍጨፋው ከአርሲ ኦርቶዶክሳን ባለማተቦች ጭፍጨፋ የተረፈች ብላቴና ነችና እስቲ አንዴ ተመልከቷት። እማ እንዴት ነሽ? ደህና ነሽ? አለሽ? ትበረቻለሽ? አይዞሽ። እሺ። ከከብቶች ጋር ነው የወሰዷችሁ? ወስደው ከዛን እናንተን እንዴት አደረጓችሁ? አንበረከኳችሁ? ማማ አለ መጥቀስ ትቻለሽ? የተወሰኑትን መጥቀሳችን ከናንተ ጋር ያሉትን ሰዎች ማለት ከናንተ ጋር ወስደው እዛ አንበረከኳቸው። ንገሪኝ እስቲ ማማን ናቸው? እሞድሽ፣ ጋሼ፣ ሄሊ፣ ሶፊያንያስ፣ ሚኪያስ፣ አበበ፣ ሰርኬ። እሺ፣ መርቺ፣ ጠንክሪ። እግዚአብሔር አምላክ ካንቺ ጋር ይሁን።
እግዚአብሔር አለ። እሺ ትድኛለሽ። እሺ ትድኛለሽ የኔ ቆንጆ። እግዚአብሔር ካንቺ ጋር ይሁን። ቅዱስ ሚካኤል አያችሁልን አይደል? እነኚህ እንስቶች እነኚህ ብላቴኖች እስከዚህ ድረስ ያክል መጓዝ ለመግደል ለመጨፍጨፍ በሃይማኖት ተኮር ብዙዎቻችሁ ደግሞ እኔ የሚገርመኝ ነገር ብዙዎቻችሁ ማለት ይቻላል ኦሮሞ ስለሆኑ ነው አማራ ስለሆኑ ነው ብላችሁ የምትናገሩ ሰዎች በጣም ታሳፍራላችሁ። በጣም ሃይማኖት ተኮር ነው ኦርቶዶክስ ስለሆኑ ነው የኢየሱስ ክርስቶስ እምነት ተከታይ ስለሆኑ የኢየሱስ ክርስቶስ ፍቅራቸው በደማቸው ስለገባ ነው እንደዚህ አይነት ነገር እያደረጉባቸው የሚገኘው በሃይማኖታቸው ምክንያት ብቻ ነው። ማተብ ስላንጠለጠሉ ክር ስላሰሩ ብቻ ነው። ኦርቶዶክስ ስለሆኑ ነው እነኚህ ልጆች እነኚህ ወጣቶች የአርሲ ባለማተቦች እየተጨፈጨፉ የሚገኙት በሃይማኖት ብቻ ነው። የዘርም አጀንዳ አትስጡት፣ የፖለቲካም አጀንዳ አትስጧቸው። በጣም ነው የምታሳፍሩት። በጣም እነኚህን ህፃናት በእንደዚህ አይነት ልክ 9 ቦታ በስለት ሞጋት ምን የሚሉት ነው? እንደ ሰው ተፈጥሮ እንደ ከብት እየነዳችኋቸው አንበርክካችሁ ከከብቶች ጋር ወስዳችሁ መረሸን መግደል ምን ማለት ነው? የእናንተ ሲሆን የተፈጠራችሁበት ነው፣ ስራችሁ ነው። የአባቶች ዝምታ ግን እግዚአብሔር ነው የምላችሁ ያቆስላል። በጣም ነው የሚያቆስለው። እንዴት እንደዚህ እስኪሆን ድረስ ቅዱስ ሲኖዶስ መግለጫ ወጣን አላችሁ። ዝምታን አርሙን ከመረጣችሁ በኋላ ሆ ሲባልባችሁ ሁሌ እንደምታረጉት እኛ ሲጀመር የሞት ነው። ይህ መግለጫ ይህ ሰልፍ የቀረ ጊዜ ነው። የካቲት 5 ይደረጋል የተባለው ሰልፍ የቀረ ጊዜ ነው። የዛሬ 3 ዓመት እና አቡነ ሳዊሮስ እንደና አቡነ ስጣጢዮስ የነበሩ ሰዎች እነሱ በነበሩበት ሰዓት በቃ እነሱ ያጠፉትን ጥፋት እነሱ ያደረጉትን በደል በቤተክርስቲያን ያደረሱትን በመመለ ያደረሱትን ነገር በሙሉ ችላ ተብሎ ይሄ ሰልፍ የተራዘመ ጊዜ ነው። እኛ የሞት ነው በቃ የዚህን ጊዜ ነው የሞት ነው። የዚህን ጊዜ በአርሲ ኦርቶዶክስ ያለ ባለማተቦች እየተደረገ ያለው አሁናዊ ነገር አይደለም። ከዛሬ 4 ዓመት በፊት እኚህ ቄስ እኚህ ጳጳስ እንደሆነ የሚገርመኝ ነገር አቡነ ያሬድ ጋር የአርሲ ባለማተቦች እየተጨቆነ ነው እየተገደልን ነው ብለው ሲሄዱላቸው ምን ብለው ነው የመለሷቸው? እየተገደሉ ያሉት እኮ ኦርቶዶክሳውያን ነው ያላቀ ሂዱ ነው ያሏቸው። በንቀት ነው የመለሷቸው። ካህናት ምዕመናን ኦርቶዶክሳውያኖች ሄደው ቤታቸው ድረስ የሀገረ ስብከቱ ቢሮ ድረስ ሄደው እየተገደልን ነው እኮ አባ ሲሉ ቆብ የጫኑ አባቶች እየተገደልን ነው በሃይማኖታችን ምክንያት እየተጨፈጨፍን ነው ሲሉ አስቡት እንግዲህ የካህናት አባቶች ወንድም ቤተሰቦች የምዕመኑ ወንድሞች ቤተሰብ እናት አባት ሲገደል እኔ ይሁን አይሁን ከዚህ በላይ ማረጋገጫ አለ እንዴ? ካህናት አባቶች መተው እየተገደልን እየተጨፈጨፍን ነው ሲሉ እያያችሁ ኦርቶዶክሳውያን ይሁን አይሁን የካህናት ቤተሰብ ናቸው። የካህናት ቤተሰብ እንዴት ኦርቶዶክሳዊን አይሁን? በጣም ነውር ነው። በጣም ሲበዛ ማለት እግዚአብሔር ምስክሬ ነው። እናንተ ግን ዝም ያላችሁ ጳጳሳቶች ኦርቶዶክሳውያን ሲጨፈጨፉ አይታችሁ ከተጨፈጨፉ ካለቁ በኋላ ልጆቻችን ተገደሉ ብላችሁ የምትወጡ ከሆነ አሁንም እየወጣችሁ ነው። በጣም ታሳፍራላችሁ። በጣም አንድ ሚዲያ ደግሞ አለ ኢኦቲሲ የተባለ ሚዲያ በጣም የሚያስጠላ ሚዲያ ነገሩ ከበረደ በኋላ ነገሩ ካለቀ በኋላ ለማራገብ የሚመጣ ለሚዲያ ፍጆታ ብቻ የሚጠቀም ሚዲያ ነው ኢኦቲሲ የተባለ። እግዚአብሔር ምስክሬ ነው። እኔ ከቲቪ ላይ ብናጠፋው ራሱ ደስ ይለኛል። ማህበረ ቅዱሳን እኮ ከመመኑ ጎን ነው የሚቆሙ ከመመኑ ፊት ነው የሚቆሙ። መመኑ ሲገደሉ ምን ሲሉ አቡነ ያሬድ ሲናገሩ እንደው ማህበረ ቅዱሳን ያወጡትን መግለጫ ይጥፋሉ አንድ መረጃ እንዳታስተላልፉ ብሎ የተናገሩ አባት ናቸው። አባትነት በእንደዚህ አይነት ልክ ከሆነ እግዚአብሔርን ይቅርብንኛ አባት አትሁኑ አንፈልግም። በጣም እኔ አላቅም ምን ያህል የገንዘብ ጥማት ይኖርባችሁ ምን ያህል የነዋይ ጥማት ይኖርባችሁ በነዋይ ምን ያህል እንደተጠመዳችሁ መነኩሴ እኮ እንደዚህ አይደለም አውቃለሁ። ለእናንተ መናገር አይጠበቅብኝም። ነገር ግን መነኩሴ ሀብታም መሆን የለበትም። ኃጢአት ነው እኮ ኃጢአት ነው። መነኩሴ ዓለምን ከናቀ ገንዘብንም ናቀ ማለት ሙሉ ህይወቱን ለእግዚአብሔር ነው። ከእግዚአብሔር በታች ደግሞ እየጠፉ ላሉ ምዕመኖች እየጠፉ ላሉ በጎች ኑ አትጥፉ ብሎ አቅፎ የሚይዝ ነው እኮ መናኝ። በእንደዚህ አይነት ልክ እንደዚህ አይነት ራስን ማዋረድ እኔ እንጃ እኔ አላቅም። ባለማተቦች ላይ እየደረሰ ያለውን ነገር
ወደ ማህበረ ቅዱሳን ቲቪ ስመጣላችሁ ደግሞ ማህበረ ቅዱሳን ቲቪ ከዚህ በፊት ቤተክርስቲያን የማጥፋት ዘመቻ ነው የያዛችሁት ተብለው ደብዳቤ ገብቶላችሁ ነበር። ነገር ግን አልነበረም። እውነትን ስለገለጡ ሐሰትን ስለጋለጡ እንዲህ እየተባሉ የነበሩት እውነት የተጠላበት ዘመን ሆኗል። በእንደዚህ አይነት ልክ መዝገጥ፣ በእንደዚህ አይነት ልክ ምዕመኑን ችላ ማለት ማህበረ ቅዱሳን በእንደዚህ አይነት ጉዳይ ላይ አይታም። ፊት ለፊት ቀድሞ ነው የሚወጣው። ከአንድም ሁለቴ ማህበረ ቅዱሳን ሚዲያው ተዘግቶበታል። የዛሬ 3 ዓመት እንደምታውቁት እና አቡነ ሳዊሮስ ባደረጉት ነገር ላይ ማህበረ ቅዱሳን ሚዲያው ተዘግቶበት ነበር። ኢኦቲሲ ግን አሁን ይዞ ቁጭ ሚዲያ ናችሁ። ለስሙ የቤተክርስቲያን የጀርባ አጥንት ተብላችሁ የምትነገሩት እናንተ ናችሁ። በሚዲያው በኩል የቤተክርስቲያን ሚዲያ ሲባል ኢኦቲሲ ተብሎ ነው መጀመሪያ የምትወጡት። ነገር ግን አይደላችሁ። ማህበረ ቅዱሳን ቲክቶክ ላይ እኮ ድምጽ የሚሆኑ ልጆች እኮ ይበልጧቸዋል። እናንተን እግዚአብሔርን ነው የምላችሁ፣ እናንተን ይበልጣቸዋል። በማህበረ ቅዱሳን እኮ በዚህ ዓመት በ2017 ብቻ እኮ ከ45000 በላይ ኦርቶዶክሳውያን እኮ ከሌላ ቤተ እምነት ወደ የሚደነቀው ብርሃን ያመጣቸው፣ ከጨለማ ወደ ብርሃኑ ያመጣቸው ከ45000 በላይ የሚሆኑ በአንድ ዓመት ብቻ ውስጥ። ለውሲ ብቻ ለሚዲያ ፍጆታ የሆነ ነገር ዜና ያቀርባል። ጳጳሱ እንዲያረጉ፣ ጳጳሲ እንዲሆኑ፣ ጳጳሱን ነውር ነው። የማምላክ የወላዲት አምላክ ስዕል እኮ ሲቀደድ ዝም ብላችሁ የጳጳሱ ክብር እንዲህ ተደረገ ሲባል ጳጳሱ ክብራቸው ተነካ ሲባል በሌሊት ነው መግለጫ የሰጣችሁ ወጣችሁ። አባ እንዲያላረው ከጳጳሱ ክብር ከመብራን ክብር የጳጳስ ክብር የበለጠባችሁ ናችሁ እናንተ ሚዲያዎች። ኢኦቲሲ የተባለ ሚዲያ እኔ ቴሌቪዥን ላይ ኢኦቲሲን አንድ ቁጥር ፊት ለፊት ነበር ያደረኩት። ስለምታውን ግን አሳፈራችሁ። በጣም ነው የምታስጠሉት። እንደ ሚዲያ እኮ መቼ መናገር እንዳለባችሁ ማወቅ ያለባችሁ እናንተ ናችሁ። እንደ ሚዲያ እኮ ለምዕመኑ መጮህ ያለባችሁ ለዚህ ካልሆናችሁ ምኑ ሚዲያ ሆናችሁ? ነገሩን ሁሉ ለምዕመኑ ነው መቼስ የምታስተላልፉት አይደለ? ለምንድን ነው ያልሆነ ያለው ለምዕመኑ የምታስተላልፉት ከሆነ ምዕመኑ እየተገደለ ነው ብላችሁ ደግሞ ድጋሚ ለምዕመኑ ማታቀርቡት ለምንድን ነው? ቁጥር 1 ሚዲያ እንደሆናችሁት ሁሉ ስማችሁ ከፍ እንዳለው ሁሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ለምንድን ነው ስራችሁ ከፍ ብሎ የማይታየው? ከማህበረ ቅዱሳን ጋር አሁን ስራችሁ ለየቅል እንደ ማህበረ ቅዱሳን ሲጀመር አገልግሎት ላይ የሚሰማራ የለም። ኢኦቲሲ ለሚዲያ ፍጆታ ብቻ ናችሁ። እናገራለሁ ደግሜ ለሚዲያ ፍጆታ ብቻ ነው የምትጠቀሙት። ይሄን የቴሌቪዥን ጣቢያ ይህን የሶሻል ሚዲያ እንዳለ በሙሉ ለሚዲያ ፍጆታ ብቻ። በጣም እንደምታሳፍሩ ማወቅ መገንዘብ አለባችሁ። ማምላክ ወላዲት አምላክ ምስክር። ይህን ግለሰብ አንዴ ተመልከቱት። የኦሮሚያና የብሔር ብሔረሰብ ሲኖዶስ መቼም ይጠፋል ብሎ ያሰበ ሰው ሞኝ ሰው ነው። እንዳያችኋቸው ራሱን አቡነ ጴጥሮስ ብሎ የሚጠራው ግለሰብ የተወገዘው በቅዱስ ሲኖዶስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር በቅዱስ ሲኖዶስ የተወገዘው ግለሰብ ራሱን አቡነ ገብርኤል ብሎ የሚጠራው ግለሰብ ተመለከታችሁት አይደል? እዩት እስቲ እዩት። ከቅዱስ ሲኖዶስ አባል ከሆነው ጋር ከአቡነ ኤዎስጣቴዎስ ጋር አብሮ ሲዘምር ወንጌል እኔ እዩት እስቲ። በእንደዚህ አይነት ልክ ነው እኮ እና አቡነ ለነገሩ ራሳቸው ነበር የሾሙት። ከዚህ ቀደም ራሱ ነበር የሾመው አይደል? አጠገቡ ያለው አቡነ ኤዎስጣቴዎስ ራሱ ነበር የሾመው። አሁንም መወገዙን እያወቀ እንዴት በእንደዚህ አይነት ልክ ደግሞ አብሮ መቀመጥ አብሮ መዘመር ምን አመጣ? አንተ የምትመራበት ቅዱስ ሲኖዶስ እኮ ነው በአንተም ስም በአንተም ድምጽ ምክንያት ይህ ሰው እየተወገዘው። ግን ዛሬ አብረኸው ትዘምራለህ፣ አብረኸው ነገሮችን ትሰራለህ። እና እናንተ ናችሁ አሁን ለምንኑ ፊት ለፊት ወጣችሁ ልጆቼ ተገደልን ብላችሁ የምትናገሩት እናንተ ናችሁ ወይ? ነገሩን እስቲ ምን ያህል ድፍረት እንደሆነባችሁ ምን ያህል አንተ ተወግዘህ ይቅርታ ብለህ ተንበርክከህ እንደጠየቅከው ሁሉ ራሱን አቡነ ገብርኤል ብሎ የሚጠራው የኦሮሚያ ሲኖዶስ ብሎ የሚጠራው አቡነ ጴጥሮስ ብሎ የመሰረተው ሌሎቹ በይቅርታ ሲመለሱ እሱ ግን አፈንግጦ ቤት ውስጥ ድቁና
ቅስስና የሚሰጠው ግለሰብ እንዴት ና እስቲ ተመለስ በቃ ወደኛ ሁን ብለ አመረው። ጭንቅላታችሁ ዛሬም ለዛ ለፕራዶ ነው የሚያስበው፣ ለዛ ለቪኤት ነው የሚያስበው፣ ለዛ ለቁሳቁስ ለነዋይ እንደሚያስብ ኤዎስጣቴዎስና ሌሎችን ተመልክተናል። የናንተ ድፍረት የናንተም ንግግር ደግሞ እቺን ሴት ልብ ሰጥቷት እንዲህ ልትናገር ይችላልች። ግን ኢየሱስ የሆነ ጊዜ የመርሳት ችግር ገጠመው። እንደኔ ማንም በእኔና በቃሌ የሚያፍር ቢኖር የሰው ልጅ በታላቅ ክብሩ ከሰማይ በተገለጠ ጊዜ በአባቱና በመላእክት ፊት ያፍርበታል። ማምላክን ነውር ነው። ኧረ በስመ አብ። እሷን እናቱን ሰደባችሁ፣ አሁን ደግሞ ወደሱ መጣችሁ። ተው ግን እግዚአብሔር የፈረደ ቀን ማምላክ ወላዲተ አምላክ ምስክሬ ነች። እግዚአብሔር የፈረደ ቀን ተው። የማንወጣው ችግር ውስጥ ነው የምንገባው። እመኑኝ በዚህ ጉዳይ እግዚአብሔር መሐሪ ስለሆነ ዝም እያለ ነው። አይቶ እንዳላየ ሰምቶ እንዳልሰማ እያለፈን ነው። የእርሱ ቸርነት አያልቅምና። ነገር ግን በእናንተ ምክንያት ኢየሱስ ክርስቶስ የመርሳት በሽታ ይዞታል። ይሄ እኮ ከትልቅ አምላክን ኢየሱስ ክርስቶስ አይዘበትበት። እናቱ ላይ ዘበታችሁ፣ ዝም አለ። እሱን ዘበታችሁበት፣ በሱ ላይ ዘበታችሁ። ምን ይበል? ማራናታ ኢየሱስ የመጣ ቀን ግን እግዚአብሔር የመጣ ቀን ግን ማምላክን እኔ አላቅም። እግዚአብሔር የመጣ ቀን የማንወጣው ችግር ውስጥ እንደምንገባ አትጠራጠሩ። አላያችሁም እንዴ ፈረንሳይ ላይ ተካሄደው ነው ምናምን ነገር አላያችሁም እንዴ ብራዚል ላይ በኢየሱስ ክርስቶስ ሲሳለቁ እንዴት እንዳደረጋቸው እንዴት እንደሆነ በአንድ ጀንበር ማለት ያ ነገር ወደኛ ሀገር እንዳይመጣ ባካችሁ ተው። የአስራት ሀገር ልጅ አጠፋን ብላችሁ ከሆነ ተሳስታችኋል። አስራት የሰጠው እሱ ነው። የዘበታችሁበት ላይ እሱ ላይ ነው። እንዲህ እስክትሆኑ ድረስ እንዲህ ያደረጋችሁ በእንደዚህ አይነት መልኩ እየገፋችሁ እየመጣችሁ ባይፈርድ ይገርመኛል። የሱ ቸርነት አያልቅምና የሱን ቸርነት የሱን ትዕግስት መፈታተን በጣም ነውር ነው፣ በጣም ኃጢአት ነው። ይቅር ከማይባሉ ነገሮች ውስጥ አንዱ ነው። ተው ግዴላችሁም፣ አትዘባበቱ በኢየሱስ ክርስቶስ ላይ ተው። ኢየሱስ ክርስቶስ ማርያም አይደለም። ኢየሱስ ክርስቶስ እኮ አቡነ ገብረ መንፈስ ቅዱስ አይደለም። አምላክ ፈራጁ እሱ ነው ፈራጁ። ተው እሱ የፈረደ ቀን እግዚአብሔር ነው የምላችሁ። በጣም ማምላክ ወላዲተ አምላክ እንግዲህ እሷ በዘርፋፋ ቀሚሷ ሸፍና ልቦናችሁን ትግለጥላችሁ። እንደዚህ አይነት የምታስቡበትን ጭንቅላታችሁን ወደ ጥሩ ልቦና ታምጣላችሁ። ሌላ ምንም አንልም። የዛሬው ቪዲዮአችን በዚህ ያብቃ። ነገ በሌላ ቪዲዮ እስከምንመለስ ድረስ ቸር ቆዩን፣ ቸር ሰንብቱን። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እንዳደረጋችሁ መቼስ አልጠራጠርም። ወዳችኋለሁ። አመሰግናለሁ። ቸር ቆዩልን።